በ1988 ዓመተ ምህረት የግብፁ ፕሬዝዳንት አዲስ አበባ ላይ የግድያ ሙከራ ሲደረግባቸው 88 ይመስለኛል በኢትዮጵያና በሱዳን መካከል አለመግባባት በዛ ጥቃት ሱዳን የደገፈችውና ያቀናጀችው ነው የሚል ተጠርጣሪ ስለነበር በሱዳንና በኢትዮጵያ መካከል አለመግባባት ተፈጠረ። በዚህ በሚባለው አካባቢም በ88 አካባቢ ጦርነት ተካሄደ። ጦርነቱ ተካሄዶ በእኛ መንግስት በእኛ ሰራዊት አሸናፊነት በሱዳኖች ላይ ሽንፈት አጋጥሞ የተወሰዱ እርምጃዎች ነበሩ። በ88 በተካሄደው ጦርነት የኢትዮጵያ ጦር አጥቅቶ ከነበርንበት ይዞታ አስወጥቶናልና ያ ይዞታችን ሊመለስልን ይገባል የሚል ሱዳኖች ጥያቄ ስላነሱ ድሮ የነሱ ይዞታ የነበረ አሁን ሊመለስላቸው ይገባል የሚል አቅጣጫ በፌደራል ደረጃ ተይዞ ነበር። እኔ ጋር ለምንድን ነው የተያዘው የሚለው እኔ ብዙ ጊዜ እንቆቅልሽ ይሆንብኛል። እስኪ የኔን ወደ ፌደራል መሄድ እና ወደ ድርጅት መሪነት መምጣት እንመልከት። እኔ ክልል ላይ ገና በወጣትነቴ በክልል አመራር ውስጥ ገብቼ ከ14 ዓመት በላይ ምናልባት ወደ 14 ዓመት በከፍተኛ ኃላፊነት አመራር ሰጥ የቆየው እና ጥሩ ስራ ከሚሰሩና የተሻለ ማደግ ይችላሉ ተብለው ከሚወሰዱ ሰው ካለው ሰው ውስጥ እኔ ለፌደራል ሚኒስትር ሆኖ መሄድ በአመትና በሁለት ዓመት ሰው ሚኒስትር ሆኖ እየሄደ የኔ ፌደራል ሚኒስትር ሆኖ መሄድ ለኔ አንድ እርምጃ እድገት ቢሆንም ሌላ ምክንያትና ሌላ የሚያስደንቅ ፕሮሞሽን ሆኖ ሊወሰድ አይችልም። ሁለተኛ እኔ የምክትል ሊቀመንበርነት ምርጫ ጮኜ ስቀርብ እኔ አልችልም ሌሎች የተሻሉ ሰዎች ይይዙት ይሻላል በሚል ቆቤ እስከመለመን ደረጃ ደርሼ አብዛኛው ሰው እኔን መረጠኝ። ከሁለት ዓመት በኋላ ደግሞ ለሊቀመንበርነት መረጠኝ። አይ ይሄ ሰው ወደ ድርጅት ከፍተኛ ታጋዮቹና ሲኒየሮቹ ሰዎች ባሉበት ወደ ድርጅት መሪነት የመጣው እና ፌደራል የተሾመው የሱዳን መሬት ስለፈረመና ስለሰጠ ነው፣ ለዚህ ነው የታመነው የሚል ፕሮፓጋንዳ ቅስቀሳ፣ በጣም የሚገርም ኮንስፓይረሲ ተካሄደ። ለረጅም ዓመታት በሀገራችን የፖለቲካ ምህዳር ውስጥ ከፍተኛ ክርክር፣ ቁጣና ጥያቄ ሲያስነሱ ከቆዩት ዋና ዋና ሀገራዊ ጉዳዮች አንዱ የኢትዮጵያና የሱዳን የድንበር ውዝግብ ነው። በተለይም ከአማራ ክልል ጋር በሚያወስኑ የድንበር አካባቢዎች ያሉ ለም መሬቶች ተቆርሰው ለሱዳን ተሰጥተዋል የሚለው ወሬና መረጃ በህዝቡ ዘንድ ትልቅ ስጋትና ብስጭት ሲፈጥር ቆይቷል። ከዚህም በላይ ደግሞ የብዙዎችን ትኩረት የሳበውና በርካታ ወቀሳዎች እንዲሰነዘሩበት ያደረገው የቀድሞው የምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ስም ከዚህ ድንበር አሰራርና መሬት አሳልፎ መስጠት ጋር አብሮ መጠቀሱ ነበር። ለብዙ ዓመታት ህዝቡ በጥርጣሬና በጥያቄ ሲመለከተው የነበረውን ይህንን አወዛጋቢ ጉዳይ አስመልክቶ የቀድሞ ምክትል ጠቅላይ ሚኒስትር በመንግስት ሚዲያ ቀርበው ሰፊና ዝርዝር ማብራሪያ ሰጥተዋል። ስሜ ለምን ከዚህ የሱዳን ወሰን ጉዳይ ጋር ተያያዘ በሚለው ነጥብ ላይ የሰጡት ምላሽ የገለጹት ታሪካዊ አቀራረብና መሬት ላይ ያለው እውነታ ምንድን ነው? ዛሬ በኢትዮ አዲስ ዴይሊ ጉዳዩን በጥልቀትና በሰፊው እንተነትነዋለን። ቪዲዮውን ላይክ በማድረግ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። አሁን ወደ ዋና መረጃችን እንለፍ። እንዳውም ብዙዎች አቶ ደመቀን የሚመለከት ጉዳይ ይሄን ያህል ጉዳይ እየተነሳ ለምንድን ነው እስካሁን ዝም ያለው፣ ለምን ማብራሪያ አልሰጠም በሚልም ወቀሳዎች ይነሳሉ እና በዚህ ደረጃም አሁን ይሄንን ግልጽ ማድረግ ይጠቅማል ማለት ነው። በመጀመሪያ ደረጃ ሱዳንና ኢትዮጵያ የሚዋሰኑበት ረጅም የጋራ ድንበር አላቸው። የሁለቱ ሀገሮች የሚዋሰኑበት የጋራ ድንበር ሁለቱም በየይዞታቸው ይዘውት የሚኖሩበት አለ። የተወሰነ የእርሻ መሬት ላይ ችግሮች እያጋጠሙ ቢሆን ግን ያ የመጨረሻው የወሰን ማካለል የሚባለው በየስርዓቱ በየዘመኑ ከአጼ ምኒልክ ዘመን ጀምሮ በየጊዜው እየተነሱ የተሰሩ ስራዎች አሉ። በዚህ ማቀፋውን ያለቀለት ያ የወሰን ጥያቄ የድንበር ማካለል ጥያቄ ያለቀለት አይደለም። እዛ ቦታ ላይ ታሪካዊ ዳራውን ተከትለን ስንመለከተው ከዚህም አለፍ ያሉ የኛ ይዞታዎች የነበሩ ወደ ታሪክ ስንመለከት የሚነሱ አሉ። ሱዳኖችን በራሳቸው የሚያነሱት አሉ። በአጋጣሚ ክልል አመራር እያለሁ የክልል ጸሐፊ ነበርኩ እኔ። የክልል ፕሬዝዳንቶች
አንዳንዴ እኛም እየተወከልን የሚመለከታቸው ቢሮዎችም አብረን እየሄድን ከሚያጎራብቱን የሱዳን የነሱ እንትን ስቴት ነው መሰል የሚሉት አጎራባቾች ጋራ የጋራ ስብሰባዎች እናደርግ ነበር። መሬት ላይ የጸጥታ ስራ፣ ሰው አፍኖ የመውሰድ፣ መሬት የማፈናቀል፣ የመገፋፋት በጣም ብዙ የኮንትሮባንድ ልዩ ልዩ ነገሮች ጸጥታውን ከማስከበር የሚሰሩ ስራዎች ነበር። በዚህ አጋጣሚ እዛ ጋር ያሉ የሚነሱ ጥያቄዎችን የማሰብና ምንድነው ይሄ የሚለውን የማየት እድል ነበረ ማለት ነው። በዘጠናዎቹ መጀመሪያ አካባቢ እንደገና ደግሞ ወደ 94 የአስተዳደርና ጸጥታ ቢሮ ኃላፊ ሆኜ የክልሉን መንግስት በመወከል የደንበር ኮሚሽን በአገር አቀፍ ደረጃ ሲደራጅ ክልሉን ወክዬ አንድ ስብሰባ ላይ የታደምኩበትና ታሪካዊ ዳራው ምን ይመስላል፣ ወደፊት እንዴት ነው የሚታየው፣ መሬት ላይ ያለው ጉዳይ እና በየዘመኑ የነበሩ ሁኔታዎች ምንድነው የሚለው ነገር እንዲሁ ለማየት እድል አጋጥሞኛል። ከዛ በኋላ እኔ በ94 መጨረሻ አካባቢ ለትምህርት ወደ እንግሊዝ ሀገር ሄድኩኝ ማለት ነው። ይሄ ተሳትፎና እዚህ አካባቢ የነበሩ ስራዎቻችን በክልልምና በዛ በኮሚሽኑ ምንም አልነበረም። በዚህ ሂደት በ1988 ዓመተ ምህረት የግብፁ ፕሬዝዳንት አዲስ አበባ ላይ የግድያ ሙከራ ሲደረግባቸው 88 ይመስለኛል በኢትዮጵያና በሱዳን መካከል አለመግባባት በዛ ጥቃት ሱዳን የደገፈችውና ያቀናጀችው ነው የሚል ጥርጣሬ ስለነበር በሱዳንና በኢትዮጵያ መካከል አለመግባባት ተፈጠረ። በዚህ በሚባለው አካባቢም በ88 አካባቢ ጦርነት ተካሄደ። ጦርነቱ ተካሄዶ በእኛ መንግስት በእኛ ሰራዊት አሸናፊነት በሱዳኖች ላይ ሽንፈት አጋጥሞ የተወሰዱ እርምጃዎች ነበሩ። በ88 በተካሄደው ጦርነት የኢትዮጵያ ጦር አጥቅቶ ከነበርንበት ይዞታ አስወጥቶናልና ያ ይዞታችን ሊመለስልን ይገባል የሚል ሱዳኖች ጥያቄ ስላነሱ ድሮ የነሱ ይዞታ የነበረ አሁን ሊመለስላቸው ይገባል የሚል አቅጣጫ በፌደራል ደረጃ ተይዞ ነበር። ይሄ ኢንፎርሜሽን ይሄ እኛ አመራሮች በየደረጃ ያለው አለን ማለት ነው። ያን መሰረት አድርጎ ወደ መሬት ሲወረድ ትክክል ነው። በ88 ሱዳኖች በተወሰነ አካባቢ ይዘውት የነበሩትን ለቀው እንዲወጡ ተደርገዋል። ያ የነሱ ይዞታ የነበረው ወደ እነሱ ይመለስ የሚል አቅጣጫ በመንግስት በፌደራል ተቀምጦ በፓርላማም ደረጃ እንደዚሁ ማብራሪያ እንዲሰጥበት ተደርጓል። አንድ ወቅት በወቅቱ በነበሩ ጠቅላይ ሚኒስትር አሁን ያንን ተግባራዊ ለማድረግ የተንቀሳቀሱ አካላት አሉ። አሁን ወደ ኋላ ድሮ እኛ ይዘነ የቆየ ነው። በያኔው ጦርነት የነዙ ይዞታ የነበረ እኛ ገፍተን ስለገባን ልንመልስላቸው ይገባል የሚለውን አጠቃላይ አቅጣጫና አጠቃላይ ሪፖርት ነው የምናውቀው የባዴን አመራሮች ማለት ነው። በተለይ የክልል ወሳኝ ክልል ላይ ያለ ነው። በዛም አግባብ ከፌደራል የተወሰኑ አመራሮች በቦታው መጥተው ኋላ በሚመጣው ሪፖርት ከሱዳኖችም እንደዛው ተመሳሳይ መጥተው ተፈናቀሉ የተባሉ ባለሀብቶች እንዲመለስላቸውና እንዲያርሱ ተደርጓል። እንዲያርሱ ተደርጎ ሲደረግ በቦታው የተለያዩ ጥያቄዎችና የተለያዩ ቅሬታዎች ተነስተዋል። እኛ የክልል አመራሮች በየደረጃ ያለ ነው ያ በ88 ጦርነት ላይ የተገፉት እንዲመለሳላቸው ተደርጓል ነው። ዝርዝር ግንዛቤውና ታሪካዊ እንትን የሚያውቁት ደግሞ
አይ ድሮ ይሄ እነሱ ይዞት አይደለም ኢህአዴግና በወቅቱ የነበረው መንግስት ደርግ ወደ መሀል ሀገር በውጊያ ሲተናነቁ ዳርቻው ሳስቶ ስለነበረ የሱዳን ባለሀብቶች እና የተለያዩ የሱዳን አካላት ወደ ውስጥ ገብተው መሬት ይዘው ነበረ 88 በጦርነት እንዲወጡ የተደረገው ከድሮ ይዞታችን እንዲለቁ ነው እንጂ የተደረገው የነሱ የድሮ ይዞታ እንዲመለስላቸው የድሮ ይዞታ የላቸውም እና አሁን ይመለስላቸው የተባለው ትክክል አይደለም የሚል መሬት ላይ ያቀርታል የተያዘባቸው ስለሆነ ይለቀቅ የሚለው ደግሞ ላይላዩን በሪፖርትና ባቅጣጫ እኛ የተቀበልነው አለ መሬት ላይ ያ ሁኔታ ሲፈጠር እኔ ባጋጣሚ የሚገርመው እንግሊዝ ሀገር ነው ያለሁት ያ አሁን ምንለው ነገር ፊርማው ሳይሆን ምንለው ቦታው ላይ አመራሮች ተገኝተው ውይይት ሲደረግ ማለት ውይይት ሲደረግ ይሄ ወደዛ ሊሰጥ ይገባል የተወሰነ ቴክኒክ ኮሚቴ እያጠና ይሄን ሊሰራ ይገባል ተብሎ አቅጣጫ ሲቀመጥ ከዛ መጣው ሪፖርት ያንን ያው የተባለውን ሪፖርት ነው እኛ የምናቀው በየቦታውና በየጊዜው ስንጠየቅ የሰጠነው መሬት የለም የፈረመም ሰው የለም ይያል መከራከሪያ እናቀርባለን ከኔ ጋር ለምንድን ነው የተያዘው የሚለው እኔ ብዙ ጊዜ እንቆቅልሽ ይሆንብኛል እስኪ የኔን ወደ ፌደራል መሄድ እና ወደ ድርጅት መሪነት መምጣት እንመልከት እኔ ክልል ላይ ገና በወጣትነቴ በክልል አመራር ውስጥ ገብቼ ከ14 አመት በላይ ምናልባት ወደ 14 አመት በከፍተኛ ኃላፊነት አመራር ሰጥ የቆየው እና ጥሩ ስራ ከሚሰሩና የተሻለ ማደግ ይችላሉ ተብለው ከሚወሰዱ ሰዎች ነኝ ካለው ሰው ውስጥ እኔ ለፌደራል ሚኒስትር ሆኖ መሄድ በአመትና በሁለት አመት ሰው ሚኒስትር ሆኖ እየሄደ የኔ ፌደራል ሚኒስትር ሆኖ መሄድ ለኔ አንድ እርምጃ እድገት ቢሆንም ሌላ ምክንያትና ሌላ የሚያስደንቅ ፕሮሞሽን ሆኖ ሊወሰድ አይችልም ሁለተኛ ነባሮቹ የድርጅት አመራሮች በጤናም ችግርና በመተካካቱ ሲወጡ እኔ ወደ ድርጅት አመራር መጀመሪያ ምክትል ሁለተኛ ሊቀመንበር ሆኜ ተመረጥኩ እኔ የምክትል ሊቀመንበርነት ምርጫ ጮኜ ስቀርብ እኔ አልችልም ሌሎች የተሻሉ ሰዎች ቢይዙት ይሻላል በሚል ቆምቤ እስከመለመን ደረጃ ደርሼ አብዛኛው ሰው እኔን መረጠኝ ከሁለት አመት በኋላ ደግሞ ለሊቀመንበርነት መረጠኝ አይ ይሄ ሰው ወደ ድርጅት ከፍተኛ ታጋዮቹና ሲኒየሮቹ ሰዎች ባሉበት ወደ ድርጅት መሪነት የመጣው እና ፌደራል የተሾመው የሱዳን መሬት ስለፈረመና ስለሰጠ ነው ለዚህ ነው የታመነው የሚል ፕሮፓጋንዳ ቅስቀሳ በጣም የሚገርም ኮንስፓይረሲ ተካሄደ ካለው የድርጅት አመራር አብዛኛው ሰው አምኖብኝ ወደ ድርጅት ከፍተኛ ኃላፊነት እንድመጣውኛለሁ ለፌደራል ከየክልሎቹ ሰው ሲውጣጣ አንድ የተሻለ ሰው ብዬ ከሌሎች ጁኒየር ሰዎች ጋር አብሬ ሄጄ ሚኒስትር ሆኛለሁ እዛም ሄጄ ተጠጋግኘ ሳይሆን እዛም ቦታ ላይ አመራር ያረጋግጥኩ የቆየው ሰው ነኝ ይሄን ነገር በማያያዝ ይሄ ሹመት አግኝቷል የሚለው ዘመቻ አንድ ወቅት በእኔ ስጠየቅ ሱዳን ወሰን ላይ የእርሻ መሬት እንደዚህ ሄዷል የሚል በአጋጣሚ ኢንተርቪው ተጠይቄ የተሰጠ መሬት የለም በዛ ሪፖርት ምክንያት ማለት ነው የተሰጠ መሬት የለም ከሆነም የፌደራል ነው እኛን የሚመለከት ጉዳይ አይደለም የሚል ማብራሪያ ተጠይቄያለሁ በተለያየ መድረክም ማብራሪያ ሰጥ ነበር በየመድረኩ ይሄ ሆኖ ከደመቀ ጋር አያይዞ ሲቪል አመራር ወደ ከፍተኛ እንዲመጣ እና የፌደራል ሹመት እንዲያገኝ ደመቀ ይሄ ነው የሚለው ምንም እውነታነት የሌለው ሆን ተብሎ የተካሄደ ዘመቻና ስም ማጥፋት ነው በዚህ መንግስት ውስጥ የመፈረም ስልጣን ነበረው በፌደራል የሚገርመው አንዱ ይሄ ነው
በዚህ ጉዳይ ለነገሩ እውነታው ያው የበለጠ ግልጽ ሆኖ መጥቷል። በዚህ ፕላኔትና በዚህ መሬት ደመቀ ይሄን ቦታ ይሄን አድርጓል። በጣም የሚገርመው አንዳንድ ስራዎች ከወሰን ጋር በተያያዘ እኔ በግልባጩ ብታማ ጥሩ ነበር ከጓደኞች ጋር። ይሄ ሆን ተብሎ አንገትን እያለ ሰው ቀና ብሎ እንዳይሄድ እና የአመራር እንትኑም ተቀባይነት እንዳያገኝ የሚካሄድ ዘመቻ ነው። ከየት መጣ? ግማሹ ከውስጥ ነው ይላል። ከውስጥ ከተቀጣጠለ በኋላ ሌላው ሆን ብሎ የሚከተለው ነው ይላል። ያንን ፍርዱን የህሊና ፍርዱን ለሰሩት ተዋዋለሁ። በየትኛው መመዘኛ ግን እኔ በዚህ ጉዳይ ላይ እጄ የለበትም። ጉለት ብዬ የማየው እንደ ብአዴን ህዝቡ መሬት ላይ አላግባብ ነው የተሰራው። እኛ ደግሞ በአጠቃላይ ሪፖርት የድሮ መሬታቸው ነው የተመለሰው። ይሄ የደረቅ ፖለቲካ ነው። አንዱ ልንማርበት የሚገባው የሚገርመው ከአመት በፊት ከቦታው አርሶ አደሮች መጡ። በአጋጣሚ ለሌላ ቤቱታ እግር መንገዱን አንነገር እናናግራለን። በዚህ ጉዳይ ላይ አንተ ስም ይነሳል፣ ግን እኛ እውነታውን ስለማናቅ ብዙ የኛ አጀንዳችን አይደለም። ነገር ግን ደግሞ የተፈጸመ ስህተት አለ። ይሄን ታውቃለህ ወይ? ድርጅቱን እየመራ የብአዴን አቋም ምንድነው? በ88 በተካሄደ ጦርነት አላግባብ ቦታቸውን ገፍተናቸዋል በሚል የተመለሰው ተገቢ አይደለም። እኛ ከብት ጠብቀን እኛ እንጨት ለቅመን በመናቀው ሀገር ከጓንግ ወዲህ ማዶ የተሰጠው የእርሻ መሬት ተገቢነት የለውም፣ ህገ ወጥ ነው። ይሄን ታውቃላችሁ ወይ? እኔ ያኔ በጣም ነው የደነገጥኩት። ይሄን የምትሉት የድሮ የነሱ የእርሻ መሬት አልነበርም? አይደለም። በ80ዎቹ መጀመሪያ ዳርቻው እየሳሳ ሲሄድ ሆን ብሎ መተያዙት አሁን በጦርነት ሲለቁ ይዞታችን ነው ብለው ወደ ሌላ መሸጋገሪያ ምክንያት አመጡ። ይሄ ስህተት ነው። ይሄን ተናግረን እያለ የሚያዳምጥ ስለሌለ የው መሬቱ ተሰጥቶ እስካሁን አለ። እውነት ችግር ለሌላ ትውልድ ሳታስተላልፈው ማጣራት አለባቸው አለ። እኔ ያኔ በጣም ገርሞኝ ከኔ ስም በላይ መሬት ላይ የተፈጸመው ስህተት ትልቅ ስለሆነ ይሄ ነገር በደንብ ሆኖ እንዲጣራ ከሚመለከታቸው ጋር ተነጋገር። አሉ የተባሉ ጠረፍ ጠባቂዎች የሚመለከታቸውን አካላት የማጓያ ስራ ሰራ። ሌሎች አመራሮች እዛ ቦታ እንዲሄዱ አረግ። ሁኔታውን አየ ነው እንደተባለው። እኔ እንግሊዝ ሀገር እየሄድኩ የፌዴራል ጉዳዮች በወቅቱ የነበሩት ሚኒስትር እና የተወሰኑ አመራሮች በአካባቢ የነበሩ አመራሮች በቦታው ሄደው ያ አጠቃላይ የቃል ስምምነት ተካሂዷል። ፊርማውን አናቅም። ይሄንን ህዝቡን ታች መሬት ላይ አዳምጠን በወቅቱ አውቀን ተሰጣ አልተሰጠም ማን ፈረመ የሚለውን መመለስ እየተቻለ በአጠቃላይ አካሄድ የድሮ መሬታቸው ነው በጦርነት ገፍተናቸው የመለስላቸው 1 ኢንች መሬት አልተሰጠም እየተባለ የድንቁርና ምክንያትና አካሄድ ስንከተል ቆይተናል። ያ ብአዴን ሊማርበት የሚገባ እኔ እንደ አንድ የሚመለከተኝ እንትን ደግሞ ልማርበት የሚገባ ስህተት ነው። በወቅቱ አንዳንድ ያንን ፊርማውን ባያውቁ እስከማውቀው ድረስ በዛ ቦታ ሰዎቹ ቅሬታ እያነሱ ያ የእርሻ መሬት ለባለ ሀብቶቹ እንዲሰጥ ኢንፎርሜሽን የነበረባቸው በወቅቱ ያንን ብአዴን በተሟላ ሁኔታ አውቆ እንዲታገልበትም አላረጉም። ለምን? ያም ሌላ ጉድለት ነው። እነዚህ ተደማምረው ከስም በላይ የኛ አርሶ አደሮችና የኛ ይዞት የነበረው በዚህ ምክንያት ወደዛ እንዲሄድ የተሰጠበት ትልቅ ስህተት ነው። ሁለተኛ ደግሞ ብድግ አድርጎ የሆነን ሰው እዛ ቦታ ላይ መለጠፍ ሌላ እጅግ በጣም የሚገርም ስህተት ነው። እስካሁን ለምን ቆየ የሚል ጥያቄ ይነሳል። በድርጅት መድረክ በጉባኤ ደረጃ በወቅቱ እናቱ አዲሱ የድርጅት ሊቀመንበር እያሉ እኔ ልተካ እዛው ዋዜማው ላይ ለጉባኤተኛው ከደመቀ በዚህ ጉዳይ ላይ ምንም አይነት እንትን እንደሌለበት ማብራሪያ ተሰጥቷል። ለምሳሌ አቶ አያሌው ርዕሰ መስተዳድር እያለ እሱ ጠይቆ ከኃላፊነት ሲቀየር አይ ይሄማ አልፈርምም ስላለ ደመቀ ስለፈረማ ነው የሚልም ዘመቻ መጥቷል። በወቅቱ አቶ አያሌው ራሱ በዚህ ጉዳይ ላይ ደመቀ የለበትም፣ እኔ የተነሳሁት
በራሴ ፍላጎት ይበቃኛል ብዬ ደጋግሜ ጠይቄ የዘገየ መልስ ነው የተሰጠኝ። ይሄ ወሰን አጀንዳችን ሆኖ ያለያየን የተወያየንበት የለም ፌዴራል ጉዳዮች ነው ያዝነው ብሎ ማብራሪያ በሚዲያ ተነግሯል። በየደረጃው ማብራሪያ ሰጥቷል። ሰው ግን ብዙ ለማዳመጥ ፈቃደኛ ሐሳቡ አልተወሰደም። አሁን ታሪክ እውነት እንትን እያለ የነዛ አርሶ አደሮች መምጣት በወቅቱ የነበረው መጣራት ሄዶ ደግሞ የተፈረመ ነገር መኖሩ ሲታይ ያም ለነገሩ በሌሎች እውነትን እናቃለን ብለው የተቆረቆሩ ሰዎች ናቸው። እኛ እናቀው እና የተፈረመ ነገር ካለ ሲባል እና ስናየው እኔ በጣም ነው የገረመኝ። ሂደቱ ይሄ ነው። በወቅቱ በድርጅት መዋቅርና በሚመለከታቸው አካላት መብራሪያ ስለተሰጠ እኔ እንደገና እኔ ንጹህ ነኝ የለሁበትም ብሎ መናገር ብዙ ፋይዳ አለው ብዬ አልወሰድኩም። ከአንዱ የመጀመሪያው ስህተት እዛ ያሉት እንጨት ለቅመን ከብት ጠብቀን ያደግንበት ቦታ ላይ ስህተት ሰርተዋል የሚሉትን ነዋሪዎች በደንብ ያዳመጥ አካሄድ አይደለም። ሁለተኛ ያንን መረጃና የተሟላ ግንዛቤ ሳይይዙ በጦርነት ተገፍቷል በሚል ሰበብ እንደዛ አይነት ወደፊት ለምናካልለው የወሰን ጥያቄ ምክንያታዊ ጭብጥ የሚሰጥ ውሳኔና አፈጻጸም መኖር የለበትም። ከስም በላይ ትልቁ ነገር ይሄ ነው። ከዚህ ጋር ተያይዞ ደግሞ በዛ ቦታ የሌሉና ምንም ያልሰሩ መሪዎችን መቀባት በእኛ ባህል በሃይማኖትም በየትኛው መመዘኛ ይሞራል ነው። ይሄ ብአዴንን ጎድቷል። ይሄ እኔ በጽናት እውነት አንድ ወቅት ይወጣል በሚል ያው ዘልቄበታለሁ። እውነት ወጥቷል። ድርጅትን ይጎዳል፣ ተቀባይነት ያሳጣል፣ ጥርጣሬ ውስጥ ያስገባል። ከዚህ ላይ ሰፊ ትምህርት መውሰድ ያስፈልጋል። ሰው ባሉ አለበት እንደውም ያ ጉዳይ ዋናው ጉዳይ ሲፈጸም እዛ ጋር ኢትዮጵያ ውስጥ በሌለ ሰው በአመራር ውስጥ ለምን ወደዚህ መጣ ከተባለ ተነጻጻሪ አብዛኛው ሰው የደገፈው ሰው ይሆናል። እዛ ላይ እኔ በእርግጠኝነት እዛ ላይ አመራር ለምን አልሆንኩም ያለ ሰው ብሎታል ብዬ አላስብም። ወይ እሱ መሆን ሲገባውስ ለምን እሱ ሆነ ብሎ የቀጠለ ነገር ካለ ለህሊናው ወደፊት ታሪክ ያወጣዋል። ከዛ በላይ ግን የኛን አመራርና የኛን የስም ማጥፊያ መንገድ የሚከታተሉ ኃይሎች ደግሞ እስከ ቅርብ ጊዜ ድረስ ተጠቅመውበታል። ይሄ መሪ እንዳይወጣ ያደርጋል። ይሄ ድርጅትን በተሳሳተ እንትን ይጎዳል። ይሄ ጉዳይ ነው። ሁለተኛ ድርጅት ደግሞ አንድ አቋም ሲይዝ በአጠቃላይ ሪፖርትና የተቀመጠን አቅጣጫ ይዞ በተደናቆረ መንገድ ሳይሆን የህዝብ ጋር ወረድ ብሎ እውነታን መፈለግና ማስተካከል ያስፈልጋል። ይሄ ነው ትምህርት የሚወሰደው እንደ ድርጅት። በዚህ አጋጣሚ ይሄን ጉዳይ በደንብ ግልጽ አድርጎ ማለት ጉዳዩ ግልጽ ሆኗል፣ ግን ብዙ ዋጋ ያስከፈለ ዘመቻና ጥቃት ግን ሲፈጸም ቆይቷል። ወደፊትም ይሄንን ሆም ብለው ያወሳሰቡ ከህሊናቸው ጋር እየተጣሉ ይኖራሉ። አንድ ወቅትም ይጋለጣሉ ብዬ አስባለሁ። ይሄን ጉዳይ በዚህ ደረጃ ካየን በኋላ ይሄ የተሰጠ የእርሻ መሬት የድሮ ይዞታቸው ሳይሆን አላግባብ የያዙትን በጦርነት እንዲወጡ አድርገናቸዋል። በዚህ ደረጃ የተሰጠው ተገቢ አይደለም፣ መስተካከል አለበት። ብአዴን በአቋሙ ለፌዴራል መንግስት በዚህ ዙሪያ ላይ መረጃ ያላቸው የተለያዩ አካላት ከውጭ ጉዳይ የሚመለከታቸው ጋር በዝርዝር እንዲመክሩና ወደፊት ህጋዊ ስርዓቱን ተከትሎ ማስተካከያዎች እንዲደረጉ ስራዎች እየተሰሩ ነው። ሶስተኛ የተፈረመ ፊርማ የተሰጠ መሬት ቢኖርም በአገር መሪና በሚመለከተው አካል ተቀባይነት ያገኘ ስለሆነ የውሳኔ ገዥነት እኛን ተገዢ ያደረገን ሊፈርስ የሚችል ነው፣ መስተካከል አለበት ብለን እናምናለን። እንደ ብአዴን እምነታችንም ይሄ ነው። ህዝቡ ጋር ሆኖ መሬት ላይ የሁለቱን ህዝቦች ግንኙነት ታሪካዊ ዳራውን የጠበቀ ይዞታችን ተከብሮ ዘላቂ ሰላም የሚያረጋግጥ የወሰን መፍትሄ ያስፈልጋል ብለን እናምናለን። ብአዴን የሚታገለው በዚህ አግባብና አካሄድ ነው። ሌሎችም አሉ በተመሳሳይ እንዲስተካከሉ ብለን ለፌዴራል መንግስት እንደ ክልሉ መሪ ድርጅት ያቀረብናቸው ጠበቅ ባለ ሁኔታ አንዱ የለውጥ የምላሽ ሰጭነት አጀንዳ ሆኖ ይሰራል ብለን የምናምንበት እኛም በጥብቅ የምንከታተለው ነው በያለን ካፓሲቲ ማለት ነው።
የኢትዮጵያና የሱዳን የድንበር ውዝግብ የረጅም ዘመናት ታሪክ ያለው ቢሆንም በተለይም ባለፉት 2 እና 3 አስርታት ውስጥ ከአማራ ክልል ይዞታዎች ጋር ተያይዞ የተነሱ የመሬት ጥያቄዎች ከፍተኛ የህዝብ ትኩረትና የፖለቲካ ውጥረት ሲፈጥሩ ቆይተዋል። በተለይም በጎንደርና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የሚገኙ ለም የእርሻ መሬቶች አልፋሸጋን ጨምሮ የሁለቱ ሀገራት የይገባኛል ጥያቄና የድንበር አሰማመር ክርክር ማዕከል ሆነው ቆይተዋል። በዚህ አጠቃላይ የድንበር ሂደትና ድርድር ውስጥ ደግሞ የቀድሞ የምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ስም በተደጋጋሚ ሲነሳ ሲወቀስና ከተለያዩ የፖለቲካ ትርክቶች ጋር ሲያያዝ ቆይቷል። አቶ ደመቀ በመንግስት ሚዲያ በነበራቸው ሰፊ የቃለ ምልልስ ቆይታ ከዚሁ ከአማራ ክልል ይዞታና ከሱዳን ድንበር ጋር ተያይዞ የስማቸውን መነሳት መንስኤዎችና በወቅቱ የነበሩትን እውነተኛ ሂደቶች ግልጽ ለማድረግ ሞክረዋል። አንደኛ፣ ስማቸው ከጉዳዩ ጋር የቪዲዮና የትርክት መረጃ ሆኖ ለምን ተያያዘ? እንደ አቶ ደመቀ ገለጻ ስማቸው ከዚህ የድንበር ጉዳይ ጋር በስፋት እንዲያያዝ ከተደረገባቸው ዋና ምክንያቶች አንዱ በወቅቱ የነበራቸው የፖለቲካና የመንግስት ኃላፊነት ደረጃ ነው። በአማራ ክልልም ሆነ በፌዴራል ደረጃ በነበራቸው ከፍተኛ የአመራርነት ቦታ ምክንያት በወቅቱ የተከሰቱ ማናቸውም የድንበር የወሰንና የሁለትዮሽ ድርድሮች በቀጥታ ከእሳቸው ስም ጋር እንዲያያዙ መንገድ ከፍቷል። በሁለተኛ ደረጃ በወቅቱ ከሱዳን ጋር ይደረጉ የነበሩ የጋራ የድንበር ኮሚሽን ውይይቶችና የቴክኒክ ስራዎች ለህዝቡ ግልጽ በሆነ መንገድ ባለመቅረባቸውና በመረጃ ክፍተት ምክንያት መሬት ተቆርሶ ተሰጠ የሚለው ወሬ በሰፊው እንዲሰራጭ አድርጎታል። አቶ ደመቀ እንደተናገሩት በተለያዩ ጊዜያት የተደረጉ የድንበር ንግግሮች፣ የተፈረሙ የስራ ሰነዶችና የተሰጡ መግለጫዎች ከይዘታቸው ውጭ የተቆረጡ በህዝቡ ዘንድ ግራ መጋባትን ለመፍጠርና በእሳቸው ላይ የፖለቲካ ጫና ለማሳደር እንደ መሳሪያ ጥቅም ላይ ውለዋል። ሁለተኛ፣ ስለ መሬቱ መሸጥ ወይም አሳልፎ መሰጠት የተሰጠ ምላሽ። አቶ ደመቀ በቃለ ምልልሳቸው ወቅት አጥብቀው እንዳሰመሩበት ሀገራዊ ሉዓላዊነትን ወይም ሶቨሬኒቲ የሀገርን ድንበርና የህዝብን ጥቅም አሳልፎ መስጠት በፍጹም ያልተፈጸመ ህገወጥና የማይታሰብ ድርጊት መሆኑን ነው። በኢትዮጵያና በሱዳን መካከል የነበረው ድርድር በጎርጎሮሳውያኑ አቆጣጠር በ1902 እና በ1903 በብሪታንያና በኢትዮጵያ መካከል የተደረጉ ታሪካዊ የድንበር ውሎችና የሜጀር ጉዊን መስመርን መሰረት ያደረገ እንጂ አዲስ መሬት ቆርሶ ለሱዳን የመስጠት ውሳኔ ወይም ስምምነት እንዳልነበረ ገልጸዋል። የጋራ የድንበር ኮሚሽኑ ስራ መሬት ላይ ያዋለውን ነባር ይዞታ የህዝብ አሰፋፈርና የታሪክ ሰነዶችን አጣጥሞ ሰላማዊ መፍትሄ ለመፈለግ የተደረገ ጥረት እንደነበር አብራርተዋል። ሶስተኛ፣ የሱዳን ጦር ወረራ እና የፖለቲካ ውጥረቱ። የድንበር ጉዳዩ በህዝቡ ዘንድ ይበልጥ ብስጭትና ቁጣ እንዲፈጥር ያደረገው ሌላው ዋና ምክንያት በሰሜን ኢትዮጵያ ጦርነት ወቅት የሱዳን ጦር ድንበር ጥሶ በመግባት የኢትዮጵያን ገበሬዎችን ይዞታና ለም መሬቶችን በኃይል መቆጣጠሩ ነው። አቶ ደመቀ በዚህ ነጥብ ላይ ሲያብራሩ የሱዳን ጦር የፈጸመው ድርጊት የሀገሪቱን ድንበር የጣሰና አጋጣሚውን ተፎካካሪ አድርጎ ለመጠቀም የተደረገ ወረራ መሆኑን ገልጸዋል። ይህ የሱዳን ጦር ወረራ ከተከሰተ በኋላ ቀደም ሲል ይደረጉ የነበሩ የጋራ ውይይቶችና የድንበር ኮሚሽን ስራዎች ተዛብተው በመቅረባቸው ህዝቡ የመንግስትና የአመራሩን ሚና በጥርጣሬ እንዲመለከት ማድረጉን ጠቁመዋል። የመንግስት አቋም ሁልጊዜም ቢሆን የሱዳን ጦር ወደ ነበረበት ይዞታ ሳይመለስና የተያዙ መሬቶች ሳይለቀቁ ምንም አይነት የመጨረሻ የድንበር መስመር አሰማመር ውሳኔ እንደማይኖር መሆኑን አብራርተዋል። አራተኛ፣ የቃለ ምልልሱ አጠቃላይ መልእክትና የህዝቡ ምላሽ። በአጠቃላይ አቶ ደመቀ መኮንን በመንግስት ሚዲያ በሰጡት በዚህ ሰፊ ማብራሪያ የስማቸውን መጠቀስ ከፖለቲካዊ ፍላጎቶች፣ ከጥቅም ግጭቶችና ከመረጃ ማዛባት ጋር አያይዘውታል። እሳቸውም ሆኑ የመንግስት አካላት ሀገራዊና ክልላዊ የድንበር ይዞታዎችን አሳልፈው አልሰጡም። የተደረጉት ንግግሮች በሙሉ በህግና ታሪካዊ ሰነዶችን መሰረት ያደረጉ የቴክኒክ ውይይቶች ብቻ ነበሩ ሲሉ የተሳሳቱ መረጃዎችን ለማስተካከል ሞክረዋል። ይህ የቃለ ምልልስ ምላሽ በብዙዎች ዘንድ ለረጅም ጊዜ ሲጠየቅ ለነበረው ጥያቄ ቀጥተኛ ምላሽ ለመስጠት የተደረገ ጥረት ቢሆንም አሁንም በፖለቲካ ተንታኞች፣ በህግ ባለሙያዎችና በህዝቡ ዘንድ በወቅቱ በነበሩ የአሰራር ክፍተቶችና የድንበር ጥበቃ አፈጻጸሞች ላይ የተለያዩ አመለካከቶችና ክርክሮች መቀጠላቸው አልቀረም። ተመልካቾቻችን፣ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ስለ አወዛጋቢው የሱዳን ድንበርና ከአማራ ክልል መሬት ጋር ተያይዞ ለቀረቡላቸው ጥያቄዎች የሰጡት ሰፊ ማብራሪያ ይህንን ይመስላል።
እንግዲህ የሀገር ወሰን፣ የህዝብ ይዞታና ሀገራዊ ሉዓላዊነት ጉዳይ ሁልጊዜም ቢሆን ከፍተኛ ጥንቃቄ፣ ግልጽነትና የተሟላ መረጃ የሚፈልግ ዋና ጉዳይ ነው። አቶ ደመቀ የሰጡትን ይህንን ማብራሪያና እውነታ እናንተ እንዴት ተመለከታችሁት? የሰጡት ምላሽ ያነሳችሁትን ጥያቄ ይመልሳል ብላችሁ ታስባላችሁ? ሀሳባችሁንና አስተያየታችሁን ከታች ባለው ኮሜንት መስጫ ላይ ክፍት አድርገን እንጠብቃለን። ቪዲዮ ጠቃሚ መረጃ አግኝታችሁበት ከሆነ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። በየዕለቱ የምናቀርባቸውን ትኩስ ትንታኔ ያዘልና ሀገራዊ መረጃዎች ለማግኘት ኢትዮ አዲስ ዴይሊን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁ እጅግ አድርገን እናመሰግናለን። በሌላ አስፈላጊና ትኩስ ቪዲዮ እስክንገናኝ ድረስ ደህና ቆዩ። ኢትዮ አዲስ ዴይሊ